ስትልን እንደምን አላችሁ እንደምን ከረማችሁ ሁላችሁም ባላችሁበት ሰላሙን ጤናን እንመኝላችኋለን። የቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ላይክ በማድረግ የቻናላችን ቤተሰብ እንድትሆኑ እየጋበዝናችሁ ዛሬ የወጡትን መረጃዎች እናሰማችኋለን። ከኛው ጋር ሁኑ። የመጀመሪያው የዛሬ አርዕስታችን ያደረግነው ኤርትራ ከኢጋድ አባልነቷ መሰናበቷን የኤርትራ ማስታወቂያ ሚኒስቴር አስታውቋል። ኤርትራ ከኢጋድ የወጣችው ለምንድን ነው? ለረጅም ጊዜ ኢጋድ ውስጥ ሳትሳተፍ የቆየች አገር መሆኗም ተጠቅሷል። ከ2023 ጀምሮ ኤርትራ ኢጋድ በሚያደርጉት ስብሰባዎች ላይ ሳትሳተፍ መቅረቷ እየተነገረም ይገኛል። የኤርትራ መንግስት ግን የሚለው ኢጋድ በተደጋጋሚ የተሰጣቸውን ከኤርትራ በኩል የተሰጡትን በአፍሪካ ቀንድ አካባቢ ያሉትን ችግሮች እንዲያስተካክሉ አሊያ ደግሞ ተግባር ላይ እንዲያውሉ ኤርትራ ጠይቃ እነዛን ኤርትራ የሰጠቻቸውን ሀሳቦች ያቀረበችውን በምስራቅ አካባቢ ያሉትን ሁኔታዎች ኢጋድ በሚገባ አልፈጸመም፣ ችላ ብሎታል። የኤርትራን ስሞታ ችላ በማለቱ ኤርትራ ከዚህ ከኢጋድ አባልነት ልትሰናበት ተገዳለች ብሎ ነው ማስታወቂያ ያወጣው። አሁን በወቅቱ በዚህ ወቅት ላይ በኤርትራና ኢትዮጵያ መካከል አዲስ ጦርነት ይቀሰቀሳል ተብሎ በሚገመትበት ወቅት ላይ ኤርትራ ለምን ከኢጋድ አባልነት ልትወጣ ቻለች ብለው የሚጠይቁ አንዳንዶችም አሉ። ኤርትራ አሁን እንደ ዋና ምክንያት የኤርትራ መንግስት ያነሳው ምንድነው? በአፍሪካ ቀንድ አካባቢ ላይ ያሉ ችግሮች፣ ውስብስብ ችግሮችን ለኢጋድ አስተላልፈን ሰጥተናቸዋል። ኢትዮጵያ ጸባጫሪነቷን ቀጥላበታለች። ኢትዮጵያ ኤርትራ ላይ ለመዝመት ሙከራዎችን እያረገች ነው። በየፓርላማው የሚወራውና በየሚዲያው የኢትዮጵያ መንግስት የሚያወራው የብልጽግና ፓርቲ አመራሮች የሚያወሩት በኤርትራ ላይ ትንኮሳ ለመፍጠር በኤርትራ ላይ የማይገባ የድንበር ውዝግብ ለማምጣት እየተንቀሳቀሱ ነው ያሉት ብለው በተደጋጋሚ መክሰሳቸውን ተናግረዋል። በእርግጥም ነገሩ እውነት ነው። ኤርትራ የኢትዮጵያን ጸባጫሪነት በተደጋጋሚ እነ አብይ አህመድ በፓርላማ ላይ የሚያወሩትን ንግግሮች ፊልድ ማርሻል ብርሃኑ ጁላ የተናገራቸውን በተደጋጋሚ የኤርትራ መንግስት ለኢጋድ ወይንም ለአፍሪካ ህብረት ያው ኢትዮጵያ እንዲህ አይነት የጸባጫሪነት አካሄድን እየተከተለች ትገኛለች፣ ስለዚህ አንድ በሏትና በዚህ በምስራቅ ቀጠና አካባቢ ያሉ ችግሮች ውስብስብ ያሉ የተወሳሰቡ ችግሮች እንዲፈቱ አድርጉ በማለት በተደጋጋሚ ኤርትራ ያቀረበች ሀገር መሆኗን ተናግረዋል። አርብ ዕለት ከአስመራ የተላለፈው ውሳኔ ይሄ ነው። ስለዚህ ገባ የኛን ክስ ተቀብሎ ሊያስተናግድልን አልቻለም የሚል ወቀሳ ነው የኤርትራ መንግስት ያስቀመጠው። ኢትዮጵያ በጸባጫሪነት ወይንም ከኤርትራ ጋር ዳግም ሌላ እርምጃ ለመውሰድ ተዘጋጅታለች በሚባሉበት ወቅት ላይ የኤርትራ ከኢጋድ መውጣት ማለት ነገሮችን እንዳይፈቱ ያደርጋቸዋል የሚሉ አንዳንድ የፖለቲካ ምሁራንም አሉ። ለነገሩ ኤርትራ ከኢጋድ የመውጣቷ ትልቁ ችግር የኢትዮጵያ መንግስት የሚያደርጋቸውን ለጦርነት የሚያገፋፉ ለጦርነት የሚያነሳሱ ንግግሮችን ለኢጋድ በርካታ ጊዜ ለኢጋድ መልእክት አስተላልፈው በርካታ ጊዜ ሪፖርታቸውን አቅርበው ለኢጋድ ኢትዮጵያ ያው እንደዚህ አይነት ሁኔታ ላይ ነው ያለችው፣ ከኤርትራ ጋር ዳግም ውጊያ ለመክፈት በድንበር አካባቢ ሌሎች የማይገቡ ተግባራት እየተፈጸሙ ነው፣ ስለዚህ የኢትዮጵያን መንግስት አንድ በሉልኝ ብሎ በተደጋጋሚ የኤርትራ መንግስት ክስ እንዳቀረበና ኢጋድ ደግሞ በሚገባ ያንን ክስ አስተናግዶ ስራ ላይ እንዳላዋለው ነው የኤርትራ መንግስት እየተናገረ የሚገኘው። ኤርትራ መንግስት ከኢጋድ መውጣቱን ዋና የሚያስገድዱ ጉዳዮች በአፍሪካ ቀንድ ያሉ ሁኔታዎችን ኢጋድ ሊያረጋጋ አልቻለም ብሎ ነው ትልቁን ነጥብ ያስቀመጠው። የኢትዮጵያ መንግስት
በተደጋጋሚ የሚያደርጋቸውን የጸብ አጫሪነት በኤርትራ ላይ ሉዓላዊነት ላይ ተዳፍሮ የኤርትራን ሉዓላዊነት ተዳፍሮ በኤርትራ ላይ የሚያቀርባቸው ስሞታዎች የኤርትራን መንግስት እየወቀሰ ያለበት ሁኔታ ላይ ነው ያለነው። ይህንን ሁኔታ እንዴት ኢጋድ በተደጋጋሚ ያስተላለፍንለት መልእክት በተደጋጋሚ ያቀረብናቸው ክሶችን እንዴት ሳያይልን እንዴት ተግባራዊ ሳያደርግ ቀርቷል? ስለዚህ ይሄ ድርጅት እኛ የምንለውን ወይ የኛ ያቀረብነውን እንደ አንድ መንግስት ያቀረብነውን ክሶች የማያይና ተግባር ላይ የማያውለው ከሆነ ከድርጅቱ ውስጥ የኛ መኖር ምን ጥቅም አለው? ስለዚህ ከጥቅሙ ጉዳቱ ስለሚያመዝን ከኢጋድ ልንወጣ ተገደናል ብለው ነው በጽሁፍ ዛሬ ከ6 ሰዓት በፊት ባወጡት የአቋም መግለጫ ላይ የኤርትራ መንግስት የተናገረው። ሌሎች እነ ቢቢሲ የመሰሉና በሌሎች የድረገጾች ላይ ደግሞ ኤርትራ ከኢጋድ አባልነት ጦርነቱ በኢትዮጵያና በኤርትራ መካከል ጦርነት ይነሳል ተብሎ በሚጠበቅበት ወቅት ላይ ለመሰናበት ማቀዷን ግልጽ አድርገዋል። ኤርትራ መውጣቷን ያቀረበችውን ደብዳቤ ኢጋድም በደስታ ተቀብሎ አስተናግዶታል። ከአባልነቷ መሰረዙንም ኢጋድም ይፋ አድርገዋል ማለት ነው። በሌላ በኩል የዛሬው ውሎችንም እነግራችኋለን። የተለያዩ የኦሮሚያ ክልል አካባቢዎች የተደረጉ ውጊያዎችን አንዳንድ በኦላና በመንግስት የፌዴራል ሰራዊት መካከል የተደረገው ኃይለኛ የሆነ ጦርነት ተካሂዷል። በወለጋ አካባቢ ሆሮ ጉድሩ አካባቢና በዚህ በሰላሌ አካባቢ የተደረጉ በ3 ነው በ4 ግንባሮች የተደረጉ ጦርነቶች ነበሩ። በዛ ጦርነቶች የኦላ ሰራዊት ድል እንደነሳና በርካታ ምርኮኞችን እንደማረከ ከመንግስት ሰራዊት ተናግረዋል። ኃይለኛ ጦርነት ነበር ነው የተባለው። ከዛ ውስጥ የኦሮሞ ነጻነት ግንባር በርካታ መሳሪያዎችን ሊማርክ እንደቻለና በርካቶች ደግሞ በዛ ጦርነት የተጎዱና የሞቱም እንዳሉ ተናግረዋል። እና ደግሞ የኦሮሞ ነጻነት ግንባር በአሁኑ ወቅት ላይ በርካታ የክልል ከተሞች ገጠራማ መንደር አካባቢዎችን በቁጥጥሩ ስር እያደረገና ባንዲራዎችን በራሱ እየተከለ የሚገኝበት ሁኔታ ዛሬ ተስተውሏል። ይህ ተስፋ እያጡ መምጣታቸውን የሚያሳይ ዘገባዎች እየወጡ ይገኛሉ። ለምንድን ነው የምንዋጋው? ለየትኛው ዓላማ? አሁን የተማረኩትና ቃላቸውን የሰጡት በኦላ በኩል ያስተላለፉት መልእክት ለየትኛው ዓላማ ብለን ነው የምንዋጋው? ለማን ብለን? ዓላማ የሌለው ጦርነት ነው። እኛ ወንድሞቻችንን እንዴት ከወንድሞቻችን ጋር ደም እንቃባለን ብለን ነው እጃችንን የሰጠነው ነው ያሉት በርካቶቹ። እና በእርግጥም ያስብላል። የብልጽግና መንግስት ወንድምን ከወንድም ጋር እያጋጨ ያለበት ሁኔታ ለአገሪቱ የማይበጅና በአገሪቱ ያለውን ሁኔታ እያባባሰ የሚሄድና የመንግስትን ስልጣን የሚሸረሽር መሆኑን አይተነዋል። በኦላ የተማረኩት እነዚህ ምርኮኞች ገሚሱ ከተለያዩ አካባቢ የመጡ ናቸው። ገሚሱ ከደቡብ ክልልና ከምስራቅ ወለጋ ዞን አካባቢ የመጣ አንድ ልጅ ደግሞ አለ። እሱም ምንድነው ያለው? እኔ ለምን እንደምዋጋ ግራ ገብቶኛል። እንደዚሁ ዝም ብዬ ወደ ሰፈር ብመለስም አይለቁኝም። ጠፍቼ ለመሄድም አስቤ ነበር። ነገር ግን ብመለስም ምንም እንትን አላገኝም ማለት ማረፊያ አላገኝም። ደግመው ወይ ይገሉኛል ወይ ይዙኛል። ስለዚህ እዚህ ውስጥ የመቆየቱ ዓላማ አልነበረኝም። ለመውጣት ብዙ ጊዜ ጥረት አድርጌ ነበር ግን አልተሳካልኝም። አሁን እንዳውም ደስ ብሎኛል ከተማረኩ በኋላ ነው ብሎ የተናገረው። እና ይህ በእንዲህ እንዳለ ደግሞ በሌላ የአማራ ክልል ደግሞ በርካታ ቦታዎች ዛሬም ድረስ ለ7 ቀን በተከታታይ በጎጃም አካባቢ ላይ እየተደረጉ ያሉ ጦርነቶች በጣም አስፈሪና አስጊ ሁኔታ ላይ ደርሰዋል። በጎጃም አካባቢ በ3-4 አቅጣጫዎች የፋኖ ህዝባዊ ትግሉን እያፋፋመ እንደሚገኝ
ከሜዳው የወጡ መረጃዎች አመላክተዋል። ፋኖ ከቀን ወደ ቀን እንትኑን እየጨመረ መጥቷል። ብልሃቱንና እንዴት መዋጋት እንዳለበት እንዴት ድል ማድረግ እንዳለበት በተለያዩ ግንባሮች እየቀናውና አሁን በዚሁ በአንድ ሳምንት ውስጥ ቢያንስ ከ200 በላይ ከብልጽግና በኩል ድራሹ ጠፍቶባቸዋል። ከ200 በላይ ሰው እንደተገደለ የፋኖ ጦር ሰራዊት አባላት ገልጸዋል። ፋኖ አሁን ላይ በተለያዩ ግንባሮች የሚያሳያቸው ጀብዱ ከቀን ወደ ቀን እየጨመረ መምጣቱንና ታክቲኩን ሁሉ እየቀያየረ በጦር ስልት እየሄደ የሚገኝበት ሁኔታ ነው እየተሰማ ያለው። አሁን በጎጃም አካባቢ ሰሞኑን በአራት አምስት ቀን በተከታታይ ሲደረጉ የነበሩት አሁን ድረስ ቀጥለው የብልጽግና ፓርቲ ሰራዊት የለቀቀውን ቦታ ለማስለቀቅ ትንቅንቅ ውስጥ ያለበት ሁኔታ በአንዳንድ ግንባሮች ላይ ተሰምቷል። ግን ለማስለቀቅ ባለመቻሉ ፋኖዎች ደግሞ እዛ ላይ የበላይነታቸውን እያሳዩ ወደፊት እየገፉ የሚገኙበት ሁኔታ ተስተውሏል። አንዳንድ የክልል ከተሞች፣ ትናንሽ መንደሮች በፋኖ ቁጥጥር ስር መሆናቸውን ከሜዳው የመጡ መረጃዎችም እያመላከቱ ይገኛሉ። የብልጽግና ጦር ሰራዊት ደግሞ ልክ ፋኖ አንድን ቦታ ሲያስለቅቃቸውና ድራሽ አባታቸውን ሲያጠፋቸው ወደ ሰፈር እየገቡ እናንተ ናችሁ እንደዚህ ያደረጋችሁን በማለት በሰላማዊ ህዝብ ላይ የመንግስት ወታደሮች እርምጃ እየወሰዱ ኃይለኛ እርምጃ እየወሰዱባቸው እንደሚገኝና ያንን ፋኖ ያደረገባቸውን የበላይነት በህዝብ ላይ በሰላማዊ ህዝብ ላይ እየተወጡ እንደሚገኙና ህዝብ እየተማረረ የሚገኝበት ሁኔታ ነው እየተሰማ ያለው። ጦርነቱ በጣም ከመፋፋሙ የተነሳ በርካታ ቁስለኞች፣ በርካታ የተገደሉ ሬሳዎች እንደታዩም የአካባቢው ነዋሪዎችም እየገለጹ የሚገኙበት ሁኔታ ያለው። ስለዚህ ለፋኖ እናንተ ናችሁ ምግብ የምታቀርቡት፣ እናንተ ናችሁ መንገዱን ሁሉ የምታሳያቸው። እንግዲህ መንገድ የምታሳያቸው ጫካዎችን ሁሉ እናንተ ናችሁ እንትን የምትሉት በማለት የመንግስት ወታደሮች በሰላማዊ ነዋሪዎች ላይ ከፍተኛ ሰቆቃ እያደረሰባቸው እንደሚገኝ ተነግሯል። አንዳንዶቹን እንዳውም ይዟቸው እንደሄደም አንዳንድ ምንጮቻችን ተናግረዋል። እና የመንግስት እዝ ወይንም ወታደራዊ እዙ እየተሰበረ ያለበት ሁኔታና ተስፋ የቆረጠበት በአንዳንድ ውጊያዎች ላይ ተስፋ መቁረጡን የሚያሳዩ ሁኔታዎች እንዳሉም እየተገለጸም ይገኛል። የብልጽግና ሰራዊት በአሁኑ ወቅት ላይ በአብዛኛው ዓላማ የሌላቸው መሆናቸውን ከወዲሁ ተገንዝበናል። ዓላማቸው ማንን ነው የምንወጋው ነው የሚሉት። ልክ የኦሮሞ ነጻነት ግንባር ውስጥ ያደረጉትን ትንቅንቅም የተያዙት እንደዛ ነው ያሉት። ማንን ነው የምንዋጋው? እኛ እኮ ዝም ብለን ነው እንጂ ውጊያ የምናደርገው ዓላማ የለንም። ለአንድን መንግስት ብቻ ስልጣኑን ለማራዘም የምናደርገው እንትን ነው እንጂ እኛ ጦርነት ለማድረግ ፍላጎቱም የለንም እያሉ ነው። የብልጽግና መንግስት ደግሞ ለብ እያደረገ እነዚህ ወታደሮች ከተለያዩ አካባቢዎች በገንዘብም እያታለሉ ሌሎችን እያፈኑ እየወሰዱ እንትን ውስጥ ያስገባቸውና ማሰልጠኛ ውስጥ ያስገባቸውና 3 ወር 2 ወር ስልጠናት ከሰጧቸው በኋላ ወደ ሜዳ ይለቃቸዋል። ወደ ጦር ሜዳ በተለይ ወደ ጎጃም አካባቢ ወደ አማራ ክልል አካባቢ ያሉ ኃይለኛ ውጊያዎች የሚካሄዱበት ቦታ ላይ ስለሆነ ለብ ተደርገው ሰልጥነው እዛ አካባቢ ይላካሉ። ሲላኩ ደግሞ ለውጊያ ነው የምትሄዱት አይሉንም። ድንበር ልትጠብቁ ኬንያ አካባቢ ወይ ደግሞ እዚህ ሞያሌ አካባቢ ትሄዳላችሁ፣ ድንበር ትጠብቃላችሁ። እዛ አካባቢ የኦሮሞ ነጻነት ግንባር ይንቀሳቀሳል፣ እነሱ የሚሉት ሸኔ ይንቀሳቀሳል። ስለዚህ እዛ ሄዳችሁ ያንን ቦታ ነው የምትጠብቁት ተብለን ነው ወደ ጦርነት የገባ ነው። ልክ እዛ አማራ ክልል እንደደረስና ግቡ በካምፕ ውስጥ ግቡ ስንባል ተደናገጥን እንጂ እኛ የምናውቀው ጉዳይ የለም። በእንደዚህ አይነት ሁኔታ እንዴት ከአንድ መሪ ወይንም ከአንድ ትልቅ መንግስት ይጠበቃል? ወታደሩን መምራት ያቃታቸው ወታደሩን እያታለሉ ለጦርነት አትሄዱም
ድንበር ልጠብቁ ነው የምትሄዱት፣ ስለዚህ ተዘጋጁ ተብለው በኦራል ተጭነው ይመጣሉ። ሲመጡ ግን ካምፕ ውስጥ ይገቡና በዛኑ ቀን ምሽት ቀን ከመጡ በዛኑ ቀን ምሽት ወደ ጦር ሜዳ ይወስዷቸዋል ተብሏል። አንዳንዶቹ የተያዙት ናቸው ይህንን መልእክት ያስተላለፉት እና በጣም በችግር ላይ እንዳሉ በጣም ሞራላቸው እንደተሰበረ ነው የሚናገሩት። የመከላከያ ሰራዊት አባላት በጣም ሞራላቸው እንደተሰበረና ጥቅማ ጥቅም ሁሉ ከመንግስት እንደማያገኙ በርካታ ጉድለቶች እንዳሉ አዛዣቸውም በቃ ዝም ብሎ ተስፋ እንደሌለው እሱ ከላይ ስለሚታዘዝ ብቻ ነው እንጂ እኛን የሚያዘን እሱ ራሱ ፍላጎቱ የመዋጋትና ጦርነት የመግጠም ሀሳብም የለውም፣ ፍላጎቱም የለውም፣ የተመናመነ ነው። ይህ ሁኔታ እያለ ነው የኢትዮጵያ መንግስት እኛ በተለያዩ ግንባር የፈለገው ቢገጥመን ዛሬ ላይ እናሸንፋለን ብሎ ዛቻ እያረገና የተለያዩ መፈክሮችን የተለያዩ ንግግሮችን በፓርላማም ሆነ በሌሎች ሚዲያዎች ላይ እየወጡ የብልጽግና ፓርቲ አመራሮች በተለይ የጦር አዛዦቹ ወጥተው ድል እያደረጉ እንደሆነና በጣም ከፍተኛ በፋኖ ላይና በኦሮሞ ነጻነት ግንባር ላይ ከፍተኛ ጉዳት እያደረሱ እንዳሉ ነው ሲገልጹ የምናያቸው። ነገር ግን በሜዳ ላይ ያለው ወይንም በመሬት ላይ ያለው እውነት ይሄንን አያሳይም። በተገላቢጦሹ ሆኖ በብልጽግና የመከላከያ ሰራዊቱ ላይ አባላት ላይ ከፍተኛ የሆነ ስጋት እንደደቀነባቸውና ፍርሃት ውስጥ እንዳሉ አንዳንዶቹ እንዳውም ተበታትነው ወደ የተለያዩ አካባቢዎች መሳሪያ ሸጠው ሁሉ የሄዱ እንዳሉ ነው እየተነገረም ያለው እና ይሄ ሁኔታ እያለ ነው ከኤርትራ ጋርም ሌላ ጦርነት ለመክፈት የብልጽግና ፓርቲ አመራሮች የሚናገሩት። ጦርነት እኛ ከገጠምን አሸናፊዎች ማን እንደሚሆን እናውቃለን ብለው ዛቻ፣ ፉከራ እንደዚህ አይነት ነገሮችን ያደርጋሉ። በመሬት ላይ ያለው ግን የኛ ልጆች እያለቁ የሚገኙበት ሁኔታ ነው ያለው። ምክንያቱም በፋኖ ውስጥ ያሉት የኛ ልጆች ናቸው። በኦሮሞ ነጻነት ግንባር ውስጥ ያሉት የኛ ልጆች ናቸው። በመከላከያ ሰራዊት ውስጥ ደግሞ ተመድበው ተቃራኒ ሆነው ፋኖንና የኦሮሞ ነጻነት ሰራዊትን እየወጉ ያሉት ደግሞ የኛ ልጆች ናቸው። እርስ በርሳቸው እያጫረሰ የሚገኝበት ሁኔታ ነው ያለው። የእርስ በርስ ጦርነት ነው ይሄ። በአፍሪካ ውስጥ እንደዚህ አይነት የእርስ በርስ ጦርነቶች ምንም አይነት የረባ ፋይዳ እንደሌላቸው ከዚህ ቀደም በተለያዩ አገሮች ተሞክሮ ታይቷል። በኮንጎ፣ በዩጋንዳ፣ በታንዛኒያ እንኳን አይደለም በዚህ በእንትን አካባቢ ሴኔጋል፣ በተለያዩ አካባቢዎች ታይቷል። በኮት ዲቫይር የታየውም እንደዚሁ አይነት የእርስ በርስ ግጭት ሰላማዊ ህዝብ በመሃሉ የሚጎዳበት በጣም ሰላማዊ ሰዎች አሁን በማያውቁት ነገር በማያውቁት ኃጢአት ውስጥ እየተገደሉ ገሚሱ ከቤት እየወሰዱ እያሰሩ በደሎችን ስቃዮችን ሲያደርሱባቸው ይታያሉ። ይህ በእንዲህ እንዳለ ደግሞ የመከላከያ ሰራዊት ልክ መሸነፉን ሲያቅና በርካታ በደሎችን በነዋሪ ህዝብ ላይ እያደረገ ሰፈር ውስጥ እየገባ ህዝቡን ሲያስጨንቅ ባለበት ሁኔታ ላይ ሌሎች ሴት እህቶቻችንም ሲደፈሩና ያለ አግባብ የወሲባዊ ጥቃት እየሆኑ መምጣታቸው ደግሞ እየተነገረ ይገኛል። የኢትዮጵያ የሰብአዊ መብቶች ኮሚሽን በተደጋጋሚ በኢትዮጵያ የጦር መከላከያ ሰራዊት ላይ የሚያደርሱትን በደሎች እንዲያቆሙ በተደጋጋሚ ሲነግራቸውና መረጃውን አውጥቶ በየሚዲያው ላይ ሲያስቀምጥና የኢትዮጵያ መንግስት ሲያስጠነቅቅ ቆይቷል። የኢትዮጵያ መንግስት ግን አመራሩ ራሱ የተበላሸ ነው። ዋና ጦር ሰራዊቱን የሚመራው አመራር ብልሹ ስለሆነ ነው ከስር ያሉት ወታደሮች ገብተው እንደዚህ አይነት ችግሮችን፣ ሰቆቃዎችን በማህበረሰቡ ላይ እያደረሱ የሚገኙት። ይህ ደግሞ አያዋጣም። ይህ ደግሞ ኢትዮጵያን ይገላታል እንጂ አያዋጣትም። ባይሆን እኛ የምንለው ከኦሮሞ ነጻነት ሰራዊትም ቢሆን ከፋኖ ጋርም ቢሆን ወደ ሰላማዊ ድርድር መጥተው በሰላማዊ መንገድ ልዩነታቸውን አጥብበው ሀሳባቸውን ተጋርተው በሰላማዊ መንገድ እልባት ቢሰጡት የተሻለ ነው። እልባቱ ግን በጣም ራቀ። እንዳውም የፋኖ አመራሮች እንደሚሉት
ብልጽግና ንቀት አለው ከአማራ ፋኖ ሚሊሻ ጋር ንቀት አለው፣ ለመታረቅም የሚያስብም አይደለም፣ ጠላት የራሱ ጠላት አድርጓቸዋል። ስለዚህ በምን አይነት ሁኔታ ነው ተቀራርበን በጠረጴዛ ዙሪያ ሐሳባችንን ገልጸን ይሄንን በህዝብ መካከል የሚደረገውን ጦርነት እናስቆማለን ብለን በተለያዩ ጊዜያቶች ቢሞክርም የብልጽግና ፓርቲ አመራሮች ግን እንቢተኝነታቸውን እያሳዩ ነው። ስለዚህ ከፋኖም ሆነ ከኦላ ጋር ንቀት ነው ያላቸው፣ አይፈልጉም፣ መታረቁን የሚፈልጉ አይደሉም። በጠመንጃ አፈሙዝ ሁሉ ነገር አስተካክለው ሁሉ ነገር በጠመንጃ አፈሙዝ መሰረቱን ሁሉ ነገር በጠመንጃ አፈሙዝ ብቻ ማሳካት የሚችሉ እየመሰላቸው ጦርነቱን እያፋፋሙ የሚገኙት እነሱ ራሳቸው ናቸው። እኛ ምን እናድርግ? እኛም ለህልውናችን እስከምንዋጋ ድረስ ውጊያውን አናቆምም። ስለዚህ የመጣብንን ማንኛውንም ኃይል እንመክታለን፣ እየመከትንም እንገኛለን ብለው እያወሩ የሚገኙበት ሁኔታ ነው ያለው። ስለዚህ የኢትዮጵያ መንግስት እንቢተኝነቱን እየቀጠለበት ይገኛል። አገሪቷ ያለችበት ሁኔታ ይታወቃል። መንግስት ማቆም አቅቶታል። በተለያዩ አካባቢዎች ህዝብ ሮሮውን ያሰማል። የሰብአዊ መብት ኮሚሽኖች ደግሞ የኢትዮጵያ ሰራዊት በነዋሪ ህዝብ ላይ በደል እያደረሰ ነው እያለ ይከሳል። በሌላ በኩል አንዳንድ ጊዜ ያልተገቡ ድርጊቶች ከመንግስት በድሮን ሰዎች መገደል፣ ጤና ኬላዎች መውደም፣ የተለያዩ በመንግስት በኩል የሚደረጉ ሽብሮች እየቀጠሉ ያሉበት ሁኔታ ነው ያለው። አንዳንድ ቦታ ላይ ፋኖ የበላይነቱን ይዞ ሲገኝ ደግሞ የሚያደርጉት ድሮን እየላኩ በዛ ድሮን ፋኖ ነው እዚህ አካባቢ ያለው በማለት እዛ አካባቢ ላይ በድሮን ይደበድባሉ። በድሮን ሲደበደብ ደግሞ ቦታው ፋኖ ሳይሆን የሚሞተው ንጹሃን ህዝብ ነው። ፋኖ ልክ አንድ ቦታ ሲያስለቅቅና ማሸነፉን ሲያቅ ጥቅጥጉን ይይዝና ከዛ ቦታ ይሸሸጋል። የብልጽግና ድሮኖች ደግሞ ይመጡና እዛ ያስለቀቁትን ቦታ ይመታሉ። ሲመቱ ማን የሚመቱት ባዶ ሜዳ ነው። ከዛ በዘለለ ደግሞ ሰላማዊ ህዝብ ላይ ያዘንባሉ። ይሄ ሆነ ተብሎ በሰላማዊ ሰዎች ላይ የሚደረግ ሰቆቃ ነው እየተባለም ይገኛል። እና የመንግስት ሰራዊት እጁን ላለመስጠት የብልጽግና አመራር እጁን ላለመስጠት መሸነፉን ላያምን ችክ ብሎ ጦርነቱን በባሌም በቦሌም እናሸንፋለን ብሎ ዛቻ እያደረገ የሚገኝበት ሁኔታ ነው። በየቦታው በየሚዲያው የሚናገሩትና የሚያሰራጩት ዜናቸው ይህንን ይመስላል። የፋኖ ወታደሮችን ይሄን ያህል ገለናል፣ ይሄን ያህል ማርከናል፣ ይሄን ያህል ብለው የተለያዩ ድራማዎችን ይጫወታሉ። በቀደም አሁን ፋኖ ውስጥ ተልኮውን ይዞ ሰጤ የሚባለው ሰውዬ ተልኮውን ይዞ የፋኖን ህዝባዊ ድርጅት ለመናድ ሙከራ በማድረጉ ምክንያት ነው ተነቅቶበት ፋኖ ከድርጅቱ አባሮት ወደ ብልጽግና ከሄደ በኋላ ከብልጽግና ጋር አዲስ የሰላም ስምምነት የአማራ ፋኖ አድርጓል ብሎ 130 ሚሊዮን ህዝብን ዋሽተው ሲረካከቡና ሲጨባበጡ አሳይቶ በዛ ላይ ወጥቶ ንግግር አድርጓል። ያ ሰውዬ ማነው ሰጤ የሚባለው ምንድነው ያለው? ሰሞኑን ያደረግነው ከብልጽግና መንግስት ጋር አብሮ ለመስራት አንድነታችንን አጠናክረን ጦርነቱ መቆም አለበት ብለን የተስማማንባቸው ነጥቦችን ተፈራርመናል። አሁን ሁለተኛው የሚቀጥለው እንዲህ እያለ ያወራል እና እንደዚህ አይነት ድራማዎችን እየተወሉ ለኢትዮጵያ ህዝብ ማድረግ የሚቻለውን ነገር ነው እንግዲህ አሁን በሜዳ ላይ ማድረግ ይችሉታል። ይሄንን በመሬት ላይ ያለው ተጨባጭ ሁኔታ ላይ ማድረግና ያንን ነገር ለህዝብ ማሳየት ይችላሉ። ነገር ግን እነሱ ያንን ነገር ከማድረግ ይልቅ እንደዚህ አይነት ፌክ የሆኑትን የማይጣጣሙ ነገሮችን ከድርጅቱ የተባረረን ሰው በድርጅቱ ውስጥ እንዲሰልል የተላከን ሰው በዛ ምክንያት ከሱ ጋር ከአንድ ግለሰብ ጋር ኢጋድን ባለበት የአፍሪካ ህብረትን ባለበት ስምምነቱ ተካሂዷል ብለው የኢትዮጵያን ህዝብ አጭበርብረዋል።
በዛው ልክ ደግሞ ከፋኖ ወዲያውኑ መግለጫ ወጥቷል። ያንንም አሰምተናችኋል። እንደዚህ አይነት የማጭበርበር ሁኔታዎች አንድ መንግስት ሲያቀተው እንዲህ አይነት ድራማዎችን ነው የሚሰራው። እንዲህ አይነት ድራማዎች ከሚሰሩ በሰላማዊ መንገድ በሰለጠነ መንገድ ከፋኖም ይሁን ከኦሮሞ ነጻነት ሰራዊትም ይሁን ተስማምተው በአንድነት በአንድ አቅጣጫ ቢመሩ አገሪቷን ምንድነው ጉዳታቸው? ምን ይጎዳሉ? ጠቅላይ ሚኒስቴርነታቸው መቼም አይነጠቅም። የፋኖንም ቢያቀርቡና የኦሮሞ ሰራዊትንም ቢያቀርቡና አንድ ላይ በአንድነት አገሪቷን ቢመሯት ከስልጣናቸው የሚያሽቀነጥራቸው የለም። ስምምነቱ ለምን ከበዳቸው? ፋኖዎች ማነው የብልጽግና አመራሮች ለምንድነው ይሄ ስምምነቱ የከበዳቸው? ለምንድነው በጉልበት ሁሉ ነገር ለማድረግ ሙከራ የሚያደርጉት? በጉልበት የሚሳካ ነገር የለም። የአገር ውስጥን ሳያቆሙ የአገር ውስጥን በሰላማዊ መንገድ መፍታት ያቃታቸው ደካማ የብልጽግና አመራሮች ሚዲያ ላይ ወጥተው ዛቻቸው ፉከራቸው በጣም እኮ የሚገርምና በጣም በዓለም ላይ የሌለ ነው። ፉከራና ዛቻቸው ከዚህም አልፎ ወደ ሌላ ጎረቤት ሀገሮች ለመጓዝም ሐሳብና ተስፋ አላቸው። አሁን የአሰብን ወደብ እንወስዳለን ብለው የሚያደርጉት መፍጨርጨር ጦርነቱ ከተደረገ የታወቀ ነው ማለት እንደዚህ አይነት አባባል ከአንድ ትልቅ መንግስት የማይጠበቅና በአገሪቱ ውስጥ ያለውን በክልል ውስጥ ያሉትን ሰላም ማረጋጋት ያቃተው እንዴትስ ወደ ሌላ ክልል አልፎ ወደ ሌላ ጎረቤት አገር አልፎ ሊያሸንፍ ይችላል? ድር ቢያብር አንበሳ ያስራል። አሁን ከፋኖና ከኦሮሞ ነጻነት ሰራዊት ጋር ቢስማማና አንድነት እንኳን ቢኖረው ከፈለገው ጎረቤት ጋር ጦርነት ቢከፈትና ራሱን ቢመክት ወይ ደግሞ ጦርነቱ እንዳጋጣሚ ሆኖ ቢነሳና ጦርነት ቢካሄድ የዛን ጊዜ የመቋቋም ችሎታም ሊኖራቸው ይችላል፣ ብቃቱም ሊያገኙ ይችላሉ። ምክንያቱም ከአገር ውስጥ ሰላም ናቸዋ፣ ከክልል ከተሞች ጋር ሰላም ስለሆኑ። አሁን በየክልል ከተሞች ያሉት ሁኔታዎች አስጊ ሁኔታ ላይ በደረሱበት ወቅት ሁሉም ፈርቶ ሁሉም በስጋት አሁን የትግራይ ክልልም በስጋትና በአይነ ቁራኛ ከራሱ ላይ እየጠበቀ ነው የሚገኘው። ምክንያቱም ያኔም ሳይታሰብ ነው የሰሜኑ እዝ ተነካ ብለው ጦርነት ትግራይ ላይ የተከፈተባቸው። ትግራዮችም ከራሳቸው ላይ በአይነ ቁራኛ እየተከታተሉ ይገኛሉ። ፍራቻ ለምን አንድ ክልል ለምንድነው መንግስትን ፈርቶ ይሄን ያህል ክልሉ ላይ ችክ ብሎ ራሱን ይጠብቃል? በጣም እኮ የሚገርም ነው። በዛ ላይ የኢትዮጵያን ከፍታ ይነግሩናል። ኢትዮጵያ ከፍታ ላይ ነች። ኢትዮጵያ ብልጽግና ላይ ነች። ኢትዮጵያ ከድሮ ከጥንት ካሳየችው እድገት በላይ እድገት እያሳየች ነው ብለው ጆሮአችንን ያደነቁሩናል። እኛ የምናየው የምንሰማው በየአካባቢው ያሉ ጦርነቶች፣ ሰዎች ሲገደሉ፣ የሰዎችን መፈናቀል፣ የሰዎችን ሰቆቃ፣ የሰዎችን ረሃብ እየሰማን ነው። እነሱ ግን የኢትዮጵያን ከፍታ ዝቅ ሳይሆን ከፍ አድርገው እያሳዩን ይገኛሉ። በየሚዲያው በየሶሻል ሚዲያው የሚነግሩን በቴሌቪዥን ጣቢያ ቀርበው የሚያወሩት የኢትዮጵያን ከፍታ እንጂ አንድ ቀን ኢትዮጵያ እንዲህ እየሆነች ነው ብለው ተናግረው እና መንግስት እንደ መንግስትነቱ ራሱን አስከብሮ ህዝብን ሰላምና መረጋጋትን አስጠብቆ መሄድ አቅቶታል። በየቦታው የምንሰማቸው ነገሮች በጣም ሰቆቃዎች ናቸው። በጣም ህዝብ እየተሰቃየ መሆኑን፣ አንድ እድገት ኢትዮጵያ ውስጥ እንደሌለ፣ የገንዘብ መጠኑ ምንም አልገዛ አለ። የገንዘብ ብድር የተበደሩት ከአይኤምኤፍ እና ከተለያዩ አበዳሪ ድርጅቶች የተበደሩትን ኢትዮጵያ መክፈል አቅቷት በዛ ሁኔታ ላይ ያለች አገር ናት። እድገትን እያሳየን ነው እያሉን የሚዋሹ እድገት በአንድ ሀገር ውስጥ ጦርነት እያለ እድገት መጀመሪያ ራሱ የማይታሰብና ማንኛውም ለህፃን እንኳን ብትነግረው እድገት እያሳየን ነው ጦርነትም እያካሄድን እድገት እያሳየን ነው ብትለው ማንም አይቀበልም። ህፃን ልጅ ራሱ አይቀበልም። ያንን ለዓለም ህዝብ የሚያወሩትና በሚዲያ ወጥተው የሚያወሩት ኢትዮጵያ ከፍተኛ እድገት እያሳየች ነው፣ በጂፒ እያደገች ትገኛለች፣ የኢኮኖሚ እንትኑ በጣም እያደገ ይገኛል ብለው ለኢትዮጵያ ህዝብ ይነግሩታል። የኢትዮጵያ ህዝብ ግን ምን አይነት ሁኔታ ውስጥ እንዳለ እሱ ያውቀዋል። በአንድ በኩል ጦርነት በሚማቅቁ
በጦርነት አካባቢ ሲማቀቁ አይተናቸዋል። በጦርነት አካባቢ በሁለት ቡድኖች መካከል በሚደረገው ጦርነት ጉዳት እየደረሰባቸው ሞት እልቂት እየደረሰባቸው ከአካባቢው ሲሰደዱ እያየን የተሰደዱት ደግሞ በምግብ ራሳቸውን ችለው አይወጡም። ከቤት ንብረታቸው ተፈናቅለዋል። እርዳታ ያሻቸዋል። ይሄ በዚህ እንዳለ ነው እንግዲህ ይሄ እንዲህ በዚህ ሁኔታ ላይ እያለ ነው የኢትዮጵያ መንግስት ከፍታ ጨምረናል። ኢትዮጵያ አሁን ያለችበት ሁኔታ በጣም በከፍታ ላይ ነው ያለችው፣ ማማ ላይ ነው ወጣ ያለችው ይሉናል። የትኛው ማማ ላይ እንደወጣች አላየንም። ህዝብ ግን ሮሮውን ያሰማል። እዚህ ጋር በጦር ሜዳ ያለው ሁኔታ ደግሞ እንደምንሰማው ነው። በጦር ሜዳዎች የሚደረጉ ውጊያዎች፣ በዛ መሀል የሚያልቀው ህዝብ፣ ያ ሁሉ እያለ ነው የኢትዮጵያ መንግስት ራሱን እየካበ የሚገኘው። በዛ ላይ ከሌላ ጎረቤት አገር ጋር ጦርነት የሚከፈትበት ፕሮባቢሊቲው በጣም ሰፊ ነው እየተባለ ነው። በዚህ ሁኔታ ላይ እያለ እንዴት አንድ አገር እድገቱን ያሳያል? በዚህ አይነት ሁኔታ እንዴትስ የኢትዮጵያን ህዝብ ያሞኙታል? እውነቱን ቢናገሩና ያለውን ሁኔታ ቢያስረዱ ምን ችግር አለበት? አሁን ፋኖዎች ያደረጉት ትግል ከፍተኛ ትግል እየሆነ እንደሆነ ከፋኖ እንትኖች ከሜዳ የሚመጡ ዜናዎች እውነቴን ነው የምላችሁ እያሳዩን ይገኛሉ። በተለያዩ ግንባሮች የመንግስቱ ሰራዊት ተመናምኗል። መጠናቸው ሁሉ ቀን በቀን እየቀነሰባቸው ነው። ለዚህ ነው አፈሳ ውስጥም በጋምቤላና በኦሮሚያ ክልል አካባቢ ላይ የኢትዮጵያ መንግስት ወጣቶችን እያፈሰ የሚገኘው። በዚህ ሁኔታ ላይ እንዴትስ አንድ ሀገር እንደዚህ ቀላ? የዓለም ህዝብ ሁሉ ኢትዮጵያን እየታዘባት የሚገኝበት ወቅት ላይ እንዴትስ ኢትዮጵያ እድገት አሳየች ብለው ይናገራሉ። IMF አሁን በቅርብ ጊዜ ያወጣው መረጃ ኢትዮጵያ ብድሯን ከ5 ቢሊዮን ዶላር በላይ የተወሰደችው መክፈል አቅቷት እዳ ውስጥ ተዘፍቃ ትገኛለች። ከአፍሪካ ውስጥ ዘወረስት ብሎ ያስቀመጣት አንዷ ኢትዮጵያ ነች። መክፈል እዳዋን ከወሰደች በኋላ መክፈል ያቃታት የተለያዩ ከዓለም መንግስታት የሚሰጣቸው እርዳታዎች ሁሉ እያለ ከተለያዩ ከአረብ ኤሚሬት የሚሰጣቸው ድጎማዎች እያሉ በርካታ ሚሊዮኖች በቢሊዮን የሚቆጠር ዶላር ነው ከአረብ ኤሚሬት ልገሳ ያገኙት። በተደጋጋሚ 2 ቢሊዮን 3 ቢሊዮን አንድ ጊዜ 5 ቢሊዮን ያ ሁሉ የት ገብተው ነው ከIMF የተበደሩትን ብድር ዛሬ መክፈል ያቃታቸው? አገሪቷ እየተመራች ያለችው በእንደዚህ አይነት ጭፍን ውስጥ ነው ያለ ነው። መሳሪያ ይገዛበታል። ያ መሳሪያ ተመልሶ የራሳችንን ህዝብ ይወጋበታል። የራሳችን ህዝብ ይገደልበታል። በእንደዚህ አይነት ሁኔታ ነው ከፍታ ላይ ማማ ላይ ኢትዮጵያ ወጣች ብለው የሚዋሹ። በእንደዚህ አይነት ሁኔታ ነው ህዝብ ቅሬታውን፣ ሰቆቃውን፣ በደሉን እየተናገረ ያለበት ሁኔታ ነው። የብልጽግና አመራሮች ራሳቸው በዛች ደሴት ላይ ቁጭ ብለው የሚዝናኑት የኮሪደር ልማት ሲፈልጉ ሶፍ ዑመር ዋሻ እየሄዱ ባሌ አካባቢ ማለት ነው፣ ሲፈልጉ ጅማ አካባቢ እየተዝናኑ ነው። አንድ ጠቅላይ ሚኒስቴር እንዴትስ የቢሮ ስራውን ትቶ ጠቅላይ ሚኒስቴር ማለት በጣም ስራ ይበዛበታል። ስራውን ትቶ ለጉብኝት በርካታ ቦታዎችን ልክ እንደ ቱሪስት ወደ ሶፍ ዑመርና ወደ ተለያዩ አካባቢዎች ይሄዳል። ይሄ መንግስት ነው እንግዲህ ኢትዮጵያ እድገት እያሳየች ነው ብሎ የሚናገረው። ቢሮ ተቀምጦ አንድ ስራ ሳይሰራ ኢትዮጵያ እድገት እያሳየች ነው። ሲፈልግ ዛፍ እየተከለ ሲፈልግ ደግሞ የኮሪደር ልማት በእጁ እየተሳተፈ እዛ ላይ ፎቶ እየተነሳ ሌሎች ካቢኔዎችን በሱ ዙሪያ የሚገኙትን ባለስልጣኖች ይዞ ለሽርሽር ወደ ሶፍ ዑመር ዋሻ የተለያዩ አካባቢዎች ኢትዮጵያ እንዲህ አይነት እንትን አላት ብሎ ከአንድ ጠቅላይ ሚኒስቴር ከአንድ ሀገር መሪ የማይጠበቁ ድርጊቶችን እያደረገ ለህዝብ ያሳያል። ፎቶ እየተነሳ ምን እያለ በዛ ላይ የሚናገራቸው ነገሮች ደግሞ ለኢትዮጵያ ህዝብ በጣም የማይጠቅሙና የማይረቡ ንግግሮችንም እያደረገ ይገኛል። ወጣቱ ግን በየጦር ሜዳው እየተለበለበ ይገኛል። ወንድም ወንድሙን እየገደለ ነው ያለው። ይህንን ማስቆም አቅቶት ከሌላ መንግስት ጋር ከሌላ አገር መንግስት ጋር ሌላ ጦርነት ከፍቶ ኢትዮጵያን ዜሮ ደረጃ ላይ አሁንም አድርሷታል። ከዜሮ በታች ኔጋቲቭ ውስጥ ሊያስገባት እየሞከረ ያለበት ሁኔታ ነው ያለው። በዚህ ሁኔታ ላይ ነው እኛ ከፍታ ማማ ላይ ነን የሚለን። ይሄ ነው የኢትዮጵያ የብልጽግና የውስጡ ችግር። እርስ በርሳቸው መናበብ አቅቷቸው
ሌሎች ወታደራዊ እዞች እርስ በርሳቸው መናበብ አቅቷቸው እንደዚሁ እንደ እንስሳ ጦር ሰራዊቱን እየመሩት የመከላከያ ሰራዊቱን እየመሩት በእሳት ይማቀቁታል። በየሜዳው የሚሰማው ሮሮና ጩኸት በስቷል፣ ከፍቷል። ሰራዊቱ አንገሽግሾኛል ብሏል። የማንን ስልጣን ለማቆየት እንደሆነ እኔ ግራ ገብቶኛል። የአንድ ሰውን ስልጣን ለማቆየት ነው ይሄ ሁሉ ርብርብ፣ ይሄ ሁሉ የሚደረገው ነገር፣ ይሄ ሁሉ ውሸት፣ ቅጥፈት። የሚመክራቸው የለም፣ የሰው ሀሳብ አይቀበሉም። በአንድ አምባገነን መሪ እንዲህ ኢትዮጵያ መከራዋን እያየች የምትገኝበት ሁኔታ ነው ያለ ነው። ለዚህ ነው ትግሉ በየቦታው ተፋፍሞ፣ ምክንያቱም የብልጽግናውን አመራር ያዩታል። የመከላከያ ሰራዊቱም እምነት የላቸውም። ከጠቅላይ ሚኒስቴሩም ሆነ ከሌሎች ባለስልጣናት ቅንጣት ያህል እምነት አጥተዋል። እምነት የላቸውም። ዛሬ ይህንን ብናደርግና ግዳጃችንን ብንወጣ ብናሸንፍ እንኳን ማረፊያችን ሲኦል ነው። ማረፊያ የለንም። ከቤተሰብ ጋር ለረጅም ጊዜ ሆኖናል፣ መገናኘት ሁሉ አቅቶናል እያሉ ሮሯቸውን ያሰማሉ። እሱ ግን በዛች ደሴት ላይ ቁጭ ብሎ የብልጽግናን ከፍታ የብልጽግናን ፊሎሶፊ ለኢትዮጵያ ሕዝብ ይነግራቸዋል። ይሄ ነው እንግዲህ ያለው። ውድ አድማጭ ተከታታዮቻችን እኛ የምንለው ለኢትዮጵያ የሚያስቡ ከሆነና ለኢትዮጵያ ሕዝብ የሚራሩ ከሆነ ዛሬውኑ ወጥተው ከፋኖ ጋር ያለውን ችግር በሰላማዊ መንገድ ፈተው ከኦሮሞ ነጻነት ሰራዊት ጋር ያለውን ሁኔታ በሰላማዊ መንገድ ፈተው እልባት ቢሰጡት የተሻለ ነው የምንለው እኛ። ምክንያቱም በዚህ አይነት ሁኔታ ከቀጠለች መንግስታቸውም የመቆየት ሁኔታው የተመናመነ ነው የሚሆነው። በዛ ላይ ህዝብ ያልቃል። አሁን እኛ ፍራቻችን የመንግስት መውደቅና አለመውደቁ አይደለም። አሁን በፋኖና በኦሮሞ ነጻነት ግንባር መካከል የሚደረገው የሁለት ወንድማማቾች መካከል የሚደረገው ይህ ጦርነት ነው። በዚህ መካከል የሚጠፋው ንብረትና የሚጠፋው ህዝብ ነው እያሳሰበን የሚገኘው። ለዚህ ህዝብ ለምን አይታሰብም ባዮች ነን እንጂ እሱ ከፈለገ ስልጣኑን ይልቃ ከስልጣኑ ይባረር ወይ ደግሞ ስልጣኑን ለቆ ይሄድ፣ እሱ አይደለም ችግሩ። በሁለት ወንድማማቾች መካከል እልቂቱ ለምን ይደረጋል? በዚህ እልቂት መካከል ለምን ሰላማዊ ህዝብ ከቤት ንብረቱ ተፈናቅሎ ገሚሱ ሞቶ ገሚሱ ለምን ይሰቃያሉ? ለምንድነው እልባት የማይሰጠው? ለምንድነው ይሄ ሁሉ ችግር እንዲፈታ በጠረጴዛ ዙሪያ የማይደረገው ነው የምንለው እኛ። ውድ አድማጭ ተከታታዮቻችን የኛ ምክርና ሐሳብም ይሄ ነው። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ዛሬ እኛ አካባቢ በጣም ኃይለኛ ዝናብ ነው ያለው። እንግዲህ ቸር ያገናኘን እያልን እንለያችኋለን። በሰላም